ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጽናት ሚዲያ ተከታታዮቻችን እንደምን አምሽታችኋል። ዕለተ ሐሙስ ኅዳር 11 2018 ዓ.ም የምሽት የመረጃ ሰዓታችን ላይ እንገኛለን። በመረጃ ሰዓታችንም ከሀገር ውስጥና ከባህር ማዶ የተሰሙ ወቅታዊና ታማኒነት ያላቸው መረጃዎችን የምናስደምጣችሁ ይሆናል። በቅድሚያም ለመከታተል ያመቻችሁ ዘንድ አርዕስተ ዜናዎቹን እናስደምጣችሁ። በተቃዋሚ ድርጅት ሰርገው በመግባት ተቋም በማፍረስ የሚታወቁትና በብልጽግና ተቃዋሚ ስም የአዲስ አበባ የካቢኔ አባል ሹመት የተሰጣቸው የኢዜማ ስራ አስፈጻሚ ግርማ ሰይፉ የአዲስ አበባ ነዋሪ ያፈናቀለም የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ በከተሜው ድሃ ተሳለቁ። በዝርዝር ከያዝናቸው መረጃዎቻችን አንዱ ነው ተሰሙታላችሁ። በአማራ ክልል ከሰሞኑ በደሴ ከተማ የብልጽግና አገዛዙ ስርዓት ፓራ ኮማንዶ ማስመረቁ ተሰምቷል። የመደበኛ አደረጃጀትም እየተስፋፋ ይገኛል። በደቡብ ወሎ በኩል የብልጽግና ፓራ ኮማንዶ ያስመረቀ ሲሆን በአመራሮች ዘንድም ክፍፍል ተፈጥሯል። ተሰሙታላችሁ። አማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው እዝና የአማራ ፋኖ ህዝባዊ ድርጅት አፋሃድ ሸዋ ጠቅላይ ግዛት እዝ በአገዛዙ ሰራዊት ላይ ድል ተቀዳጀ። በሌላ መረጃ ደግሞ የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 55ኛ ክፍለ ጦር የአቸፈር ወንድየ አናብስቶች ጡት ቆራጩን የብልጽግና ቡድን ሲገርፉት ውለዋል። ተሰሙታላችሁ። አሳሳቢው በማይናማር የሚኖሩ የኢትዮጵያውያን ስደተኞች ድምጽ። በማይናማር የኢትዮጵያውያን የሲቃ ድምጽና የድረሱልኝ ጥሪም ዛሬም ቀጥሏል። የድረሱልኝ ጥሪ ያሰሙ 97 ኢትዮጵያውያንም በጭንቅ ውስጥ ናቸው ተብሏል። አንዱ የመረጃ ጥንቅራችን ነው፣ የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የጽናት ሚዲያ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች አጫጭር መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ከሰሞኑ በደሴ ከተማ የብልጽግና አገዛዙ ስርዓት ፓራ ኮማንዶ ማስመረቁ ተሰምቷል። የመደበኛ አደረጃጀትም እየተስፋፋ ይገኛል። በደቡብ ወሎ በኩል የብልጽግና ፓራ ኮማንዶ ያስመረቀ ሲሆን በአመራሮቹ ዘንድም ክፍፍል ተፈጥሯል። በደቡብ ወሎ ዞን ደሴ ከተማ አስተዳደር የሚኖሩ የህብረተሰብ ክፍሎች በብልጽግናው ተሿሚ ከንቲባ ላይ ዘመቻ ተያይዘውታል። የከተማ አስተዳደሩ ከንቲባ አቶ ሳሙኤል ሞላልኝ ከሰባት ቦታ በግሉ የህዝብን ገንዘብ በማካበት ከወዲሁ እያሸሸ መሆኑን የመረጃ ምንጮቻችን ገልጸዋል። በዚህም ግራ የተጋባው የብልጽግናው ተላላኪ ከንቲባ በከተማዋ ከባድ ስጋትና አመጽ ይነሳል በሚል ፍራቻ የልዩ ኃይል አደረጃጀት ምስረታ በማካሄድ ፓራ ኮማንዶ አሰልጥኗል። ለክልል አድማ ብተና ጭምር የማይፈቀድ የስልጠና አይነት በዞን ደረጃ ተሰጠ ማለት የአገዛዙ ስርዓት አማራ ክልል ውስጥ የተለያየ ኃይል ፈጥሮ የክልሉን ህዝብ የመበተን እቅድ እንዳለው ምልክት የሚያሳይ መሆኑ ተጠቁሟል። የአማራን ህዝብ እንዲሁም ፋኖንና የአማራ ልዩ ኃይልን አጠፋለሁ ብሎ ተነስቶ ልዩ ኃይልን ያፈረሰው አብይ አህመድ ፓራ ኮማንዶ ብሎ በዞን ደረጃ እያስመረቀ ይገኛል። ይህ በእንዲህ እንዳለም ኦሮሚያ ክልል ውስጥ ኦነግን ለመዋጋት ፓራ ኮማንዶ ምስራቅ ወለጋ ላይ ሲያስመርቁ ያልተመለከትነ ሲሆን በአማራ ክልል ውስጥ ግን ከልካይ አለመኖሩንና በህዝብ ላይ ጭፍጨፋ ለማድረግ መነሳቱም ተነስቷል። ይህ መደበኛ ስልጠናን በበላይነት የሚመሩት የደሴ ከተማ ከንቲባ የሆነው የብልጽግና ተላላኪ አቶ ሳሙኤል ሞላሊ መሆኑን የአካባቢው ነዋሪዎች መረጃ ደርሰውናል። እንደ ምንጮቻችን ገለጻ ከሆነ በዞኑ ውስጥ ከእምነት ጋር በተያያዘም የአገዛዙ ሹመኛና ጥቅመኛ ሰዎች ከወዲሁ በጎጥ መከፋፈል ጀምረዋል። የከተማዋ ህዝብም በአቶ ሳሙኤል ሞላሌ ላይ ዘመቻ መጀመራቸውን ተከትሎ ነው አገዛዙ የኮማንዶ አባላትን ያስመረቀው። ህገ መንግስታዊ እውቅናና መሰረት የሌለው የዞን ፓራ ኮማንዶ ያስመረቁት የደቡብ ወሎ ብልጽግናዎች መጨረሻ ወሎን ማተራመስ፣ አማራንም መፈረካከስ መሆኑም ከወዲሁ ስጋትን ፈጥሯል። ይህ በእንዲህ እንዳለ ደግሞ የብልጽግና ከፍተኛ አመራሮች ህዝባዊ አመጽ ይነሳል በማለት በፌዴራልም በክልል ደረጃም የፍርሃት ቆፈን ውስጥ ከገቡም ሰነባብተዋል። በህዝባዊ አመጽና በነፍጥ ትግል የብልጽግና አገዛዝ እየተንኮታኮተ በመውደቅ አፋፍ ላይ ሲሆን ብልጽግናን ለማዳን እንመካከር የሚሉ የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲናና የኦሮሞ ነጻነት ግንባር አቶ ዳውድ ኢብሳ፣ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ጋር
በአጠቃላይ በኦሮሚያ ሁኔታ እንዲወያዩ በደብዳቤ ጠይቀዋል። ይህ ደብዳቤም የሁለቱንም ፓርቲ አመራሮች ስምና ምዕራፎች የያዘ እንደሆነም የጽናት ሚዲያ የመረጃ ምንጮቻችን መረጃውን አጋርተውናል። አማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው እዝና አማራ ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት እዝ በአገዛዙ ሰራዊት ላይ ድል ተቀዳጀም። በሌላ መረጃ ደግሞ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 55ኛ ክፍለ ጦር የአቸፈር ወንድዬ አናብስቶች ጡት ቆራጩን የብልጽግና ቡድን ሲገርፉ ውለዋል። ትናንት ህዳር 10 2018 ዓ.ም ማታ ላይ የቢትወደድ አያሌው መኮንን አናብስቶችን ለማፈን ከሊበን ወደ ኢስማላ በማጠራቀም ጉዞውን ወደ ቡለን አቅጣጫ ጉዞ አድርጎ ጉዞም ከሽፎበታል። ጉዞው የከሸፈበት ዘራፊና አውዳሚ ስርዓት የግለሰቦችን ቤት እየገባ ዘርፏል። የተጠገኑ ትምህርት ቤቶችንም አውድሟል። ጉዞውን ያከሸፉት የቢትወደድ አያሌው መኮንን አናብስቶች በዛሬው ዕለት ቡለን ላይ ይህንን ጡት ቆራጭ አረመኔ ስርዓት እቅዱን አክሽፈው ስስ ብልቱን ለይተው ከጧቱ 3 ሰዓት ጀምሮ እስከ ቀኑ 6 ሰዓት ውጊያውም ተካሂዷል። ይህ በእንዲህ እንዳለ ደግሞ የጡት ቆራጩን የአብይ አህመድ መከላከያ ሰራዊት ካጣዬ ኤፌሶን ከተማ ወጣ ብላ በምትገኘው በርግቢ ቀበሌ ካምፕ አድርጎ በመቀመጥ ወንዶችን እየደበደበና አስሮ ገንዘብ እየጠየቀ ሴቶችን ደግሞ አስገድዶ እየደፈረ እንደነበርም ይታወቃል። ሆኖም በዚሁ አካባቢ ለወራት ህዝብን ሲዘርፍና ሲያሰቃይ የቆየው የ103ኛ አየር ወለድ ክፍለ ጦር ላይ ጀግናው የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው እዝና ሸዋ ጠቅላይ ግዛት እዝ ጥምር ሰራዊት በተቀናጀም የጋራ ተጋድሎ በርካታ የአገዛዙ ሰራዊት ድባቅ ተመቷል። በመሆኑም የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር እና የ7 ክፍለ ጦር እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከአጼ አምደ ጽዮን ኮር ራምቦ ክፍለ ጦር እና 7 ክፍለ ጦር በተውጣጡ ሻለቆች በዛሬው ዕለት ህዳር 11 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በወረዳው ላይ በአይነቱ ለየት ያለ በአራት አቅጣጫ በተካሄደም የተቀናጀ ኦፕሬሽን አውደ ውጊያ የአገዛዙ ሰራዊት ክፉኛ ተመቷል። በአውደ ውጊያውም የአማራ ፋኖ ትግል የአንድነት ኃይል የታየበት የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ክፍለ ጦር ደመላሽ ሻለቃ በሳራምባ ቴሌታወር፣ በካራ ለጎማ፣ በተረተራ አካባቢዎች እንዲሁም የአጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ለማ ሻለቃ፣ አይሻ ሻለቃ በአርብ ገበያና አጨብጭብ ተራራን በመያዝ የተቀናጀ አውደ ውጊያ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦር ሞገስ አንደኛ ሻለቃና ማንበርግ 3ኛ ሻለቃ የ7 የናሁሰናይ የሲኖ ሻለቃና አስማረ ዳኝ ሻለቃ ባደረጉት ትንቅንቅ በርካታ የ103ኛ የአገዛዙ አየር ወለድ ክፍለ ጦር አባላት ላይ የሰራዊትና ቁሳዊ ጉዳት የደረሰበት ሲሆን በቀጠናው የሚገኘው የጦር ወንጀለኛው የብልጽግና ሰራዊት ያሳምነውን ክንደ ነበልባል ልጆች መቋቋም ሲያቅተው ከከሚሴ ከተማ ተጨማሪ ኃይል ቢያስገባም ከደረሰበት ከፍተኛ ኪሳራ አኳያ ሊታደገው አልቻለም። በተቃዋሚ ድርጅት ሰርገው በመግባት ተቋም በማፍረስ የሚታወቁና በብልጽግና ተቃዋሚ ስም የአዲስ አበባ የካቢኔ አባል ሹመት የተሰጣቸው የኢዜማ ስራ አስፈጻሚ ግርማ ሰይፉ የአዲስ አበባ ነዋሪ ያፈናቀለ ሲሆን የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ በከተሜው ድሃ ተሳለቁ። በብልጽግና አገዛዙ ከተሜን የማጽዳት ንቅለ ተከላ ፖሊሲ በአዲስ አበባ ከተማ በተለያዩ አካባቢዎች ድሃውንና ማንነት ተኮር ፈረሳን በማስተናገድ እየተሰራ የሚገኝ የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ በመሆን ሹመት የተሰጣቸው አቶ ግርማ ሰይፉ ተናግረዋል። የኢዜማ ስራ አስፈጻሚና የብልጽግና ተደማሪ ኃላፊው ከኦሮሚያ ብሮድካስቲንግ ኔትወርክ ጋር በነበራቸው ቆይታ በከተማው እየተሰራ ያለው የኮሪደርና የወንዝ ዳርቻ ልማት አዲስ አበባን አረንጓዴ ለማድረግ የታቀደውን እቅድ 22% ማሳካቱን ጠቁመዋል። አዲስ አበባ የኦሮሞ ነው የሚለውና
አዲስ አበባ ኦሮሞን ይጠላል በማለት በምክር ቤት ጭምር የጥላቻና የዘር ማጽዳት ቅስቀሳ ያወጀበት አብይ አህመድ የኦሮሚያ አስተዳደር የክልሉን መንግስታዊ ተቋማት ሙሉ በሙሉ ወደ አዲስ አበባ በዞረውና እንገዛበታለን በሚሉት በህገ መንግስት አንቀጽ 49 አዲስ አበባ ከተማ የፌዴራል መቀመጫ ሆኖ አስተዳደሩ የነዋሪው እንደሆነ በግልጽ ቢደነግግም የኦሮሞ የፖለቲካ ባለቤትነት ጥያቄ በዛው ከነዋሪው ጥያቄ ጋር የሚጠቃለል እንደሆነ ቢታወቅም ይህንን በተረኝነትና በኢ ህገ መንግስታዊ ወረራ አዲስ አበባ የኦሮሞ ለማድረግ በጉልበት ጨፍልቀው ያልቻሉትን የአዲስ አበባ ከተማ አስተዳደር ወደ ኦሮሚያ ለመጠቅለል እንዳመች ዘንድ የአስተዳደሩን መቀመጫ የፖሊስ መምሪያ ጠቅላይ ፍርድ ቤት የተለያዩ ቢሮዎችን በሙሉ ወደ ከተማዋ በማዞር ነባር የአዲስ አበባ ነዋሪና የአማራ ተወላጆችን በተመረጡ አካባቢዎች ነባር ታሪካዊ ቅርሶቿን በማውደም ከቦታቸው ለመንቀል እንዳመች የኮሪደር ልማትና የወንዝ ዳርቻ በሚል ሽፋን እየተዘጋጀ የልማት ፖሊሲ እቅድ መሆኑም ይታወቃል። በአዲስ አበባ በየካቲት 2016 ዓ.ም የተጀመረው የኮሪደር ልማት በርካታ ነዋሪውን ከቦታቸው ያለ በቂ ካሳና ተለዋጭ መኖሪያ የ2 ዓመት ኪራይ ብቻ እየሰጡ በማፈናቀል አብዛኛው ነዋሪ ወደ ጎዳና እንደወጣ ይታወቃል። በቅርቡ በታዋቂው ሪፖርተር ጋዜጣ ከፊት በርዕሱ የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህል ስፖርት ቋሚ ኮሚቴም ሪፖርት ይዞት በወጣው ዘገባው ላይ የብልጽግና ሚኒስትሯ ዜጎች ጎዳና ላይ ውሎና ዳራቸውን የሚያደርጉ ተበራክቷል በማለት የተገለጸ ሲሆን በርካታ የአዲስ አበባ ነዋሪ ተፈናቅሎ ያለበት ሁኔታ ሪፖርተር ጋዜጣ ገልጿል። በሌላ በኩል መንግስታዊ የሰብአዊ መብት ኮሚሽን ዶክተር ዳንኤል በቀለ እየመሩ ባለበት ወቅት በሪፖርቱ የኮሪደር ልማት በከተማው ነዋሪ ላይ እያደረሰ ያለው መጠነ ሰፊ ሰብአዊ ጥሰትን በማጋለጥ መኮነኑ ይታወሳል። ዓለም አቀፍ ተቋማት አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች ያወገዙት ሲሆን አምነስት በሪፖርቱ በኮሪደር ልማት ሽፋን በከተማው የሚሰራው ሰውን መሰረት ያላደረገ ድሆችን የጎዳና በቂ ካሳና መኖሪያ ሳያገኙ ከቤት ንብረታቸው እየተፈናቀሉ የዘር ማጽዳት ልማት እንደሆነ ተቋሙ ባደረገው የዳሰሳ ማጣራት ማረጋገጡ ይታወቃል። የብልጽግና አገዛዝ የካቢኔ ተሿሚው ግርማ ሰይፉ የኮሪደር ልማቱ ድህነትን እንጂ ድሃን አላፈናቀልንም ማለታቸውን ተከትሎ ከአንድ ተደማሪና ራሱን በሽልንግ ከሸጠ ህሊና ቢስ የሚጠበቅ ቢሆንም የአዲስ አበባ ነዋሪ እንዲህ ባላገጡበትና በቁስሉ ላይ እንጨት በሚሰድሩበት ሰዎች የቅጣት በትር እንደሚያሳርፍ ጥርጥር የለውም እንላለን። ግርማ ሰይፉ ቀደም ባለ ጊዜ በ2002 ዓ.ም መድረክን በመወከል ብቸኛ የምክር ቤት አባል በመሆን እንዴት ተለይተው እንደገቡ ሲጣራ በኢህአዴግ አመራር ፖለቲካ ውሳኔ መሆኑ በአንድነት ፓርቲ ተደርሶባቸው ሲገመገሙ እንዴት ተነቃብኝ በማለት ፓርቲው ስልታዊ በሆነ መልኩ በ2007 ዓ.ም ማፍረሳቸው ይታወሳል። የኦህደድ ብልጽግና አገዛዝ ወደ ስልጣን በመጣበት ጊዜ ከ5 ሰዎች ጋር 50 ሚሊዮን ብር በብድር ስም ተሰጥቷቸው ያጣጣሙት ግርማ ሰይፉ በተመሳሳይ ከሰማያዊ ፓርቲ ጋር ተቀላቅሎ ኢዜማ በማለት ፓርቲ የመሰረቱት ግርማ ሰይፉ አለቃቸው የትምህርት ሚኒስቴር የብልጽግና የካቢኔ አባል ሲሆኑ አቶ ግርማ የአዲስ አበባ አረንጓዴ ልማት ችግኝ ጠበቃ የቢሮ ኃላፊ በመሆን ብልጽግናን እያገለገሉ ይገኛሉ። በማይናማር የኢትዮጵያውያን የሲቃ ድምፅና የድረሱልኝ ጥሪ ዛሬም ቀጥሏል። የድረሱልኝ ጥሪ ያሰሙ 97 ኢትዮጵያውያንም በጭንቅ ውስጥ ናቸው ተብሏል። ኢትዮጵያውያን በአስከፊው አገዛዝ ሀገራቸውን ለቀው ቢሰደዱም በከፍተኛ ሁኔታ እየተሰቃዩ ይገኛሉ። በኢትዮጵያውያን ላይ ዘመናዊ የባሪያ ንግድ እንደቀጠለ ነው። በዚህ በዲጂታል ዘመን ዓለም በእውቀትና በምጥቀት ደረጃ ትገኛለች ተብሎ ቢታሰብም የጥንቱን የባሪያ ንግድ በሚያስንቅ ሁኔታ ዛሬም ሰዎች ተፈጥሯዊ የመንቀሳቀስ መብታቸውን ተጠቅመው በሚያደርጉት እንቅስቃሴ ሰበብ ይገረፋሉ፣ ይሸጣሉ፣ ይታሰራሉ። በሀገራችን የተንሰራፋው ዘረኝነትና የስራ ጦት አስከፊ የጦርነት ቀውስ ለመሸሽ በተለያዩ ሀገራት ባሉ የስራ ዕድሎችን በሀገራቸው ያጡትን ለማሟላት
በርካታ ኢትዮጵያውያን ወጣቶች ከሀገር ወጥተው በተለያዩ ዓለማት ይገኛሉ። በእርግጥ ዘመኑ የዲጂታል ከመሆኑ ጋር ተያይዞ ወጣቶች በእጅ ስልካቸው በሚቀርብላቸው የሥራ ዕድልና ጥቅማ ጥቅም በመታለል ለህገወጥ ደላሎች ሰለባ ይሆናሉ፣ እየሆኑም ይገኛሉ። ታዲያ መዘዛቸውም የከፋው አብዛኛዎቹ ኢትዮጵያውያን ስደተኞች ወጣቶችም የዚህ መልካም ዕድል መሳይ ወጥመድ ተጠቂ ናቸው። በኤጀንቶች በቴሌግራም በተደረገ ስምምነት ከኢትዮጵያ ወደ ታይላንድ በጉብኝት ቪዛ የተጓዙት እነዚህ ወጣቶችም ይህ ነው የገጠማቸው። ከካምፓኒ በኩል የቀረበላቸው ማሳመኛ ደርሰው ኮንትራት ከተፈራረሙበት ቀን ጀምሮ የሚቆጠር የ1 ዓመት የሥራ ፍቃድ ቪዛ እንደሚሰጣቸው ቢገለጽም ከታይላንድ ኤርፖርት ቀጥታ ወደ ማይናማር ያለ ፍቃድ በህገወጥ የሰዎች አዘዋዋሪዎች አማካኝነት ተወስደዋል። መንገዱ እጅግ አስፈሪ ነው፣ ለተለያዩ አውሬዎችም ተጋላጭ የሚያደርግም ነበር ይላሉ ሁኔታውን የሚያስረዱ ስደተኞችም። ከብዙ እንግልት በኋላ የሥራ ቦታ ወደ ተባለው ቢደርሱም ከስምምነታቸው ውጭ ነበር። የሄዱበት የሥራ ዘርፍ ሽያጭና ሹፍርናን ያካተተ ዘርፈ ብዙ ቢሆንም የጠበቃቸው ግን የአጭበርባሪዎች ካምፓኒ ነው። በቻይና ጋንግ የሚመራ የማይናማር ድንበር ላይ የሚገኝ ኬኬ የተሰኘ ፕራንክ ነው። እጅግ ሰፊና ህጋዊ በሚመስል መልኩም የተቋቋመ ነው። አብዛኛው ወጣት ለመመለስ ሐሳብ ነበረው። ቢሆንም አንዴ ወደ ግቢ ከተገባ በኋላ $5000 ካልተከፈለ መውጣት እንደማይቻል የሚያስረዳ ህግ ተደንግጎ በስራ ላይ ውሏል። ቢሆንም በፓርኩ በተደረገ ድንገተኛ ወታደራዊ ኦፕሬሽን ኢትዮጵያውያኑ ለማምለጥ ችለው እንደነበርም ይናገራሉ። በዚህ ካምፓኒ ውስጥ እያሉም የሥራ ሰዓቱ 18 ሰዓት ከመሆኑም በላይ የተጣለባቸው ታርጌት ካልተሳካ ተጨማሪ 2 ሰዓታትን ለመስራት የሚገደዱ መሆኑንና ካልተሳካ ከባድ አካላዊ ቅጣቶችን ለማስተናገድ እንደሚገደዱም ይናገራሉ። ያለ ምግብና ውሃ ጨለማ ቤት መቆየት፣ ለተከታታይ ቀናት ለሙሉ ቀን ቆሞ መስራት፣ ግርፋት፣ የኤሌክትሪክ ሾክና የገንዘብ ቅጣት ወይም የሙሉ ወር ደሞዝ ይቆረጣል። አብዛኞቻችን ያለምንም ደሞዝ ለወራት የቆየንና እጅግ አስከፊ የፋይናንስ ቀውስ ውስጥ ነንም ይላሉ። በዚህም የተወሰኑት እጅግ አሳሳቢ የሚባል የስነ ልቦና መቃወስ ላይ የሚገኙ መሆናቸውንም አስረጂዎቹ ይናገራሉ። ከአስከፊው ካምፓኒ ካመለጡ በኋላ የሁላቸውም ሐሳብ የማይናማርና የታይላንድ ድንበር የሆነችው ሞስቱ መሄድ የነበረ ቢሆንም በሌሎች ህጋዊ በሚመስሉ ነገር ግን ባልሆኑ ኃይሎች ተይዘው አሁን በእገታ ላይ ታጉረው ይገኛሉ። አሁን ያሉበት ሁኔታም ከብዙ አቅጣጫ ሲታይ እጅግ አሳሳቢ የሚባል ነው። የምግብ አቅርቦቱም እጅግ ለጤና ተስማሚ ያልሆነ፣ በውርጭና ፀሐይ ውሎ ማደር የግድ የሆነባቸውና የቆሻሻ ማስወገጃ ስፍራ ላይ ናቸው። ይህንን መልእክት ያደረሱን ወጣቶችም የዚህ ቀጥተኛ ሰለባና ገፈት ቀማሾችም ናቸው። ከ97 በላይ ኢትዮጵያውያን አስገድዶ ሽያጭ ለተባለ ዘመናዊ የባሪያ ንግድ መታሰራቸውንም ገልጸዋል። እስካሁንም በቁጥር አናሳ የሆኑም የኬንያ፣ ኡጋንዳ፣ ፓኪስታን፣ ቬትናም፣ ግብፅ፣ ሩዋንዳና ህንድ ዜግነት ያላቸው ስደተኞች ተነጥለው በአስገዳጅ ሁኔታ ተሽጠዋል ብለዋል። ይህ በእንዲህ እንዳለም የኢትዮጵያ መንግስት በልጽገናል፣ ተአምራዊ እድገት አስመዝግበናል በሚልበት ተራ የፕሮፓጋንዳ ጨዋታ በስቃይ የሚገኙ ዜጎቹን በኤምባሲው በኩል ቢጠየቅም አልቀበልም ብሏል በሚል ማስማሚያ ለገበያ እያቀረቡን ይገኛሉም ሲሉ ስጋቱ ከባድ መሆኑን ገልጸዋል። በመሆኑም ያለንበት ሁኔታ እጅግ አሳሳቢና አስከፊ ከመሆኑን ባሻገር ከማንም ጋር መገናኘት በማንችልበት መንገድ ከመሸጣችን በፊትና ተጨማሪ እንግልትና ሞት ከማስተናገዳችን በፊት የኢትዮጵያ ሕዝብ ድምፅ የሆነን ዘንድ ተማጽኗችንን እናቀርባለን በማለት ስደተኞቹ ለጽናት ሚዲያ አሳውቀዋል። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን ለምሽቱ የያዝናቸው አበይትና ወሳኝ መረጃዎቻችን እነዚህን ይመስላሉ። በሌላ የመረጃ ሰዓታችን እስከምንገናኝ መልካም ምሽት ይሆንላችሁ።